አድጓል አላደገም። እንዴት ነህ ፍቅር? ደህና ነህ? ኪድዬ እንዴት ነሽ? አለን። ተዋወቂው ሀቡ ፍቅር ይባላል። ሀቡዬ እንዴት ነሽ? አለው ወንድሜ ሰላም ነው? እግዚአብሔር ይመስገን። ዜድ ወይ ፍቅር ሰላም ነው? እንዴት ነህ? ሰላም ብለናል አለን። አንቺ ኪዲ አንዴ እሷ ላይ ልወርድባት ነው አገባቢ። ምን አደረኩኝ? አረ ኪዲ በጣም ነው የኮራሹ እንዴ? አረ ያልኩህ አንተ ተውስታፕ እንዴ? የረኒ ባለ ትዳር ላይ ሀቢባ ፊት እንደዚህ እንዳትለኝ። ሀቡ እውነቷን ነው። ታጭታለች ቀለበት አስራይል ሀቢባ ፍቅርን አታውቂው እንዴ? ሀቢባ ግን የትኛው ቲክቶክ ላይ ነው የምትኖሪው? ሴትዮ እኔ 24 ሰዓት የራሴ ላይቭ ላይ ተቀጄ ስለሙን ብዙ ጊዜ ስክሮል ስለማለ አውቀዋለሁ አለች። አይ ታውቂዋለሽ። ለማስታቆር ለምን ትጥሪያለሽ? እኔ አውቀዋለሁ ሰው እግዚአብሔርን ፍቅር እንዳይደብረው ብለሽ ያምሻል። ሶኪ ካላወቅሽ በቃ በጣም አቀሳሳሪ ነሽ። ግን ምን ሆነሽ ነው? ሀቡዬ ችግር የለውም ቢዝነስ ላይ ስለሆን ኖርማል ነው። ደግሞ ያላቀውም አላልኩም ዝም ብላ ነው። እሺ በምንድን ነው ያወቅሽኝ ነው ነጥቡ። ሀቡዬ የትኛው ቪዲዮ ኮሜዲ ለካተ አውቃ ነው አው ችግር ነው። የምን ኮሜዲ ነው? ሀቢባ ዳንሰኛ ነው እንዴ? አይ ሀቢባ የኔና ኪዲ እኮ አንደኛ አቀሳሳሪ ጻፉላት። ያሳወቀችው ጎበዝ። ለማንኛውም ስላገኛችሁ ማቀሳሰርሽ ነበረ። እኔ ከአራዳ ልጆች ጋር ብቻ ነው ማቀሳሰርሽ። ኪዲን ያወቁት ፍቅር ነው። ፎሎ ተደራረጉ። ሀቢባ በጣም ምርጥ ልጅ ነው። ፍቅር አወቁት። የሆነ ነገር መጣልኝ። የሆነ ቪዲዮ በኋላ እያሰመጠችው የሆነች ልጅ እንደዚህ ስምት ያደረገችው። ፎሎ ተደራረጉ። ሀቡዬ ደስ ይላሉ። እሱም ጓደኛዋ አሪፍ ናቸው። ኪዲ ከማቀሳሰር ወደ ፕሮሞት ወደ ማለት እኔ እንደዚህ ሀቢባን ሰው ሳስተዋውቃት እንዲህ ነው መጀመሪያ አስደንግጬ ምናምን ነው። ዜድ ያራዳ ልጅ ወይ ፍቅር ምርጥ ሰው እኮ ካልሆነ እኮ አላስገባላት። ፎሎ ብያለሁ። ሻባዲ ይኸው ፎሎ ባክ። ይመቻችሁ። ለማንኛውም ስላገኛችሁ ደስ ብሎኛል። ኪዲ ታርፊያለሽ። እንወራለን ፍቅርዬ። ዋንትያ የኔ ፍቅር የኔና እንትን ያለሁት ኪዲ ፍራንክፈርት ነው ያለሁት። እናወራለን በቃ ፍቅርዬ። ይመቻችሁ። ቴንክ ዩ ሶ ማች። ዋንትያ ደህና ነሽ ማሬ? ደህና ነሽ? አንቺ ኧረ ተይ ዜድ ደረላሽ አዲስ ፍቅረኛ ነው እንዴ? ልሳደብ አይደለም አዲስ ፍቅረኛ እንትን ነው። ይሄ እኮ ነው ባጪ ባየኔ ፍቅር እንዴት ነሽልኝ? ወይኔ ሀቢባ ለምን ነው የመጣሁት? ኧረ እናንተ ለምኑ። እኔ ልመና በቃኝ። እድሜ ልክ መለመነው እንደዛ አልፎልኛል። አሁን ከልመና አውጥቻለሁ። ባይ ለምኑ ፕሊዝ ሰርታችሁ ያላለፈላችሁ ለምናችሁ አያልፍላችሁም። እሺ እድሜ ልክ ለምኑ ለማኝ። አሁን ሌሊት እንዴት ነው? ኖ ልትወጣ ነው። አውቃ ልትወጣ ነው። እባክሽ አውቄ እያዘከኋት እያቆየኋት ነው። ሳቢያት ማን ወሰደው? እንትና ሳሩ ልክ ይለምናል እንዴ? በቃ ትንሽ ለምናችሁ በሰዓት ውስጥ ተነስተሽ ባትለምኚ ኪዳ ምን አለሽ? ኧረ በቃኝ። ፍራግመንቴ ሞልቷል። እኔ እናንተ ኪሳችሁ አይሞላም እንዴ? ምንድን ነው? ኦኬ ቆይ ልንገርሽ። ሀቡ በስንት ወሰደችው? በ135,000። አሪፍ ነው። እኔ 125,000 እሷ 135,000 በ10,000 ልዩነት 67 ዊን እኮ ነው። አይ ፉክክር ነበር። ተፋይተን እንዴ ስንት ቀን ተፋይቼ መሰልሽ እዛ ያደረስኩት? እኔ ደግሞ የሆነ እንትን አንቺ ከወጣሽ በኋላ እንትና ቅድስት 37 ዊን ይዛ መጣች። ከዛ 37 በ37,000 ካልሆነ አትወስጁም አለች። ትክክል ናት። ኦኬ አልኩ። ከዛ ከ5,000 በላይ ከሆነ ከ5,000 ነው ቅጣት። አጠፋላታለሁ፣ እቀጣለሁ። እሷም እንደዚህ አጠፋላታለሁ፣ ትቀጣለች። እናቴ 50,000 ገብቼ አጥፊልኝ። ዶንት ፎርጌት ፎርጌት እንዴ 50,000 ገብቼ እንዴ ነው ታጠፊላት? ሚካኤልን አላጠፋም አልኩ። ዊዲዮ ስንት ነበር?
አትፊልኝ አላጠፋም ስላት አልቀጣም። ዊኑ ስንት ነበር የሷ? ቆይ 37 ኦኬ እኮ ያው አንቺ መረቅሽላት 50 ሺህ ያርግ። ከዛ የሰጠችኝ ያው ጋላር ለመሙላት እህቴ ናት የነበረችው። ውጪ በቃ ውጪ አለች። እንዳትጨቃጨቂ ምንም ነገር እሺ ብዬ ውጥት። ኦኬ እና እንደዛ ከሆነ እኮ ዊኗ ይሄዳል ስትነቂ። ምሽ ዊኗ ከተወሰደ በኋላ እንጂ አልቀጣም። 1-0 ነው እየመራችኝ። አልቀጣም እወጣለሁ አለች። ኦኬ ይሄ አሁን ምን ይባላል? እሺ ብለህ ውጥት ጸባይ አድርጊያለሁ። አሁን ጸብ ምንም አያስፈልግም። ከሰው ስንት ሰው አሳጥቶኛል ይሄ ስድብ እዚህ ቲክቶክ ላይ ልደታ በዚህ ስለ በቃ እሺ ብለሽ ላጥብቅ። በቃ ስንት ሰው አሳጥቶኛል። እኔ ስንት እህቶቼ አሁን ለምሳሌ እናንተ እንደምን ይላችሁ ነው። እኔ ደግሞ ልመና በቃኝ እያልኳችሁ ሌሎች ለማኞችን አስገቡና ለምኑ። ኖት ለምኛለሽ ኡና ማሺማያ ስሚ አንቺ 65 ዊን አለኝ። ለምን 90 አይኖርሽም? እኔ ሰርታችሁ ያላለፈላችሁ ለምን ያልፍልናል ካላችሁ አሁን እንደልብሽ ነው። ልመና በቃኝ። ኡና ማሺማያ ሀቢባ በ15 ሰዓት ውስጥ ባልተናነሰ መልሳ እንድትለምን አርጊያታለሁ። ጠላቴ ለምን ከዚህ በኋላ ጠላቴ ለምን እኔ ተናጪና ኪዳ ዙዙ ፍራግመንት ዙዋይ ኧረ በቃኝ እናንተ ለምኑ። እናቴን ያልፎልኛል ተመስገን አምላኬ። ከዚህ በኋላ ጊፍተር ነው የምሆነው። ጠብቁኝ። እሺ እንዳትረሺኝ ባቡች እንዳትረሺ። ጊፍተር ልትሆን ነው ብለን ኤምቪፒ ሀቡ ትላላችሁ። ንግስቷ ከዚህ ሀቡ ብለሽ ጻፊ ትላላችሁ። ቅጣቱን ንግስቷ ኤምቪፒ ደብሊው ሀቡ ከዛ ወዲያው ነው ሞዴሬተር የምሰጥሽ። የቤቱን ሞዴሬተር ነው በቃ። እኔ በጣም ያስቀኝ ግን ጊፍተር ሞዴሬተር የሚሆን ምኑን ነው ይስጠኝ ወይስ ሞዴሬተር እዛ ያጣው? ልንገርሽ ኪዲ የሆነ ጊዜ ከሀቢባ ንገሪያት። ሀቢባ ስንት አንበሳ ወርዶልኛል። የሆነ አረብ ታስታውሽ ከሆነ ስንት አንበሳ በሳምንት እዛ ጊዜ እንኳን $6,000 ነው የሰጠኝ። $6,000 ማሻአላ። ከዛ ሞዴሬተር ሰጠው። በሌላ ጊዜ መጥቶ እንደዛ $6,000 ሰጠኝ። በሌላ ጊዜ መጥቶ እንደዛ። ከዛ የሆነ ጊዜ ለማን ሞዴሬተር ልሰጥ ነው አላውቅም። ተነሳ ሞዴሬተር። አዎ ተነሳ። ከዛ እየጨፈርኩ የሆነ ሽኝት ነበር እየጨፈርኩ ብሎክ ቢያደርጉት አንቺ ደም አየሽ። ለሞዴሬተሮች ሚዩት ብቻ መስጠት ባይዘው ብሎክ አደረጉት። ከዛ በውስጥ ሳየው ማነው ብሎክ ያደረገ? መጣ ነይ ዲስማን መጣ ሲሉኝ እንትን ያለ ከዛ ሳየው የለም። ወጥቼ ሳይ ከብሎክ አውጥተውታል። ገና ሳልወጣ ወዲያውን ማነው ብሎክ ያደረገ ስል ማስወጣት ይችላሉ። ከብሎክ አስወጡት። ከብሎክ ሳየው ከብሎክ ወጥተዋል። ሶሪ አልኩት ማርያምን። ከዛ በኋላ እኮ ይኸውልሽ እኔ አሁን እንዳይቦለክ ምናምን ኦኬ እሺ ሊያሳምነኝ አይችልም። ምክንያቱም እኔ ሞዴሬተር የማደርገው ሰው እማምነው ሰው ነው። እሱ ብሎክ የላቸው ሚዩት ነው። የዛ ጊዜ ማን እንዳደረገው ራሴ ስለማቅረኝ እኮ እንጂ እኔ ብሎክ ሊስት ውስጥ ማን እንደቦለከው ወዲያውን አስወጡት። እኔ እንደዚህ ጊፍት ከሚሰጡኝ መሀል ማለት ነው ባፋቸው ሞዴሬተር ስጪኝ ሞዴሬተር አላዚም በቀር አልሰጣም። አነሳው ወዲያው ጊፍተር ሞዴሬተር የለውም። ምክንያቱም ጊፍተር አይኖርም ሁሌ ቤቴ ገባሽ። ሰምታይምስ ነው የሚመጣው። አብረው ለሁሌ ለሚሆኑት ነው የምሰጣቸው። እንዳይቦለክ አይመስለኝም ለጊፍተር ሞዴሬተር የሚሰጡት። ከተሰደበ ኮሜንት ላይ እንዲመውት ኮሜንት ላይ እንደዚህ እንትን ሀቢባ ማነው የትኛው ጊፍተር ነው ኮሜንት የሚያሳደው? ይቦለካሉ። ማርያም ይቦለካሉ። ማን ነው የሚያሳደው ኮሜንት? የትኛው ጊፍተር? ማስንት ጊፍተሮች ተሰድበው እንደነሽኩኝ ነው። ሰላም ነው አይዶን ነው። እኔ አሁን ለምሳሌ ጄሪ ጄሪ እንኳን ስትሰጠኝ ጄሪ ገብታ ኪዳዬ ሞዴሬተር ስጪኝ ብላኝ ሰጧት። አዎ ስለምትሰድብ አንዳንድ ይሰድባል። አሎ ኪዳ እንዴት ነሽ? አለን ጠፋሽ። አዎ በቃ ሀቡ አራተኛ መጣለችና እንለምን በቃ ቁጭ በይ። አረ ወነደኩኝ ልውጣ ነው ወይ እናቴ። ብዙ ጊዜ በኮሜንት ብይሻቃለሁ። ኑኑን በጣም ነው የምወዳት ታውቂያለሽ። ልጅ አይለይም አውቃለሁ፣ ግን ኑኑን በጣም ነው የምወዳት። አመሰግናለሁ። እኔ ማር ፈጣሪ ይደልሽ። አሜን ቴንክ ዩ። እንደ ኑኑዬ አይነት የምታምር ልጅስተሽ። እኛም ፎቶዋን አሁን ሚሞሪ መጥቶልኝ እንደውም እያሳየኋቸው ነበረ። ቆይ ላሳየሽ።
ምን እንዳለችን ታውቂያለሽ? ሀቡ እንትና የአድናን ሚስት ይሄ 80 ቀኗ ክርስትናዋን ስትነሳ ነው አባታ አቅፏት ያት ልንገርሽ አቡ ያት ደግሞ እዚህ ጋር 6 ወሯ ላይ መቤት የማርያም ለቁም ነገር ታብቃለሽ። እንደው እንዴት አባቷ እኮ ደስ እንደምትል እግዚአብሔርን ወይ ይዚዶ የሆነ እቺ የአድናን ሚስት ሚጣም እንደ ብላ እንደሰለበሽ ታውቂያለሽ? በቅሎ አለችው። ማንን ለኔ ማርያምን። አሁን እኔ መጥፎ ነገር እርጉዝ ናት አይደል? መጥፎ ነገር ተናግሬ እዚህ ሪከርድ ነው የሚቀመጠው። ይሄ እግዚአብሔር በሰላም ይገላግላል። ዜድ ምን አገናኛችሁ? ምንም በቃ ምንም መጣ ትቀልዳኛለች። ይጂ ውጪ ምናምን እላታለሁ። እንደዚህ በቃ አትንጪኝ ምናምን ምላት ገባሽ? ሆርሞን ይሆናል ማሪ ሆርሞን አይ ሀቢባለች መጥፎ ነገር ልሳደብ ነበር። ምን አገናኝቷችሁ ነው? እሺ ቆይ ለማንኛውም እየለምን ምንም እኔ አየሽ ኪዲ ጀግናዎች ነና እኔ ናት እንኪ ለማንኛውም እየለመንን አየሽ እሺ ወሬው ጣፍጧት ነው። ወሬውን ቀጥይላት ተባዱ ለምን እቀመጣለሁ ብዬ ነው። ዜዶ ነይ ቶሎ ጨርሽልኝ ልውጣ ነው። አንድ ለአንድ ጨዋታ ነው ያለው። ስማ በቅሎ ዛሬ ባደ ስድብ እንዴ አታውቂም? በቅሎ ማለት እኮ የማይወልድ ማለት ነው። በቅሎ እኮ አይወልድም። እግዚአብሔርን በይ ማየት ለማትወልድ ሴት ነው በቅሎ የሚባለው። ቤቾዬ የጠፋ የበቅሎ አባት አህያ እንደሆነ አታውቂም እንዴ? ኪዳ ኧረ እኔ አላውቅም። ስሚ ከአህያ እኮ ነው የሚወለደው። ፈረስ ጋር ተዳርገው ተዛምደው ማለት ነው። ፈረስና አህያ ተዳቅለው በቅሎ ይወልዳሉ። ያ ኦኬ። ለዛ በቅሎ አይወልድም። ኦኬ በቅሎ የሚወለደው ከአህያ ነው። አህያና ፈረስ ተዛምደው አህያና ፈረስ ስህተት ሰርተው በቅሎን ይወልዳሉ። የምን ስህተት መስራት? ስህተት አልሰሩ። አህያ ከአህያ ጋር ፈረስ ከፈረስ ጋር እንጂ መሆን ያለበት አህያ ከፈረስ ጋር ስለሆነ እኮ ስህተት ነው የሚባለው። አዎ ነው። እስቲ እንስሳና እንስሳ ኖርማል መስሎኝ ነበረ። ኖት ኖርማል ማሪ። ስለዚህ በቅሎ ስህተት ነው ማለት ነው። በቅሎ ስህተት ስለሆነ ነው የማይወልደው። አየሽ? ኧረ ተው ስህተት አይደለም። ኧረ እናንተ ተው። አሁን እኔ እርጉዝ ናት አይደለም? መጥፎ ነገር ንግግር ተናግሬ ሜቢ አያርግላት። እግዚአብሔር በሰላም ይገላግላት። ጥሩ ልጅ ይስጣት። ገባሽ? እኔ መጥፎ ነገር የሆነ ነገር ብትሆን ወይ የሆነ ነገር አያችሁ እንደዚህ ብላት ነበር ነው የሚባለው። ተምሬያለሁ ከስተቴ። ገባሽ? ጎበዝ። አንድ ፍላወር ጋር ዜዶ ያልገባኝ ነገር ምን አገናኝቷችሁ ከመሬት ተነስታችሁ ምን አገናኛችሁ? በምን ተጋጫችሁ? መጀመሪያ በቃ እንደዚህ ቃል የለም። እሷ ራሱ እማ አባ ምናምን እንባባላለን ነው አላተባለዋም ምናምንም። እሱም እማ ይለኛል እኔም አባለዋለሁ እሷም እንደዛ። ከዛ በምንድን ነው የሆነ ነገር ሰድባይ ነው ምናምን ሂጂ ከቤት ያትምጪ አልኳት። ውጭ ከቤት ያልኳት። በቃ እንደዚህ እርጉዝ ነች መጥፎ ነገር እንዳልናገር ከዛ መጥፎ እንዳልባል ውጭ አልኳት። ከዛ በኮሜንት በቅሎ ብላ ሰደበች። ምንም እሷ በቅሎ አለች ምናምን። ልጅ የእግዚአብሔር ነው። እግዚአብሔር ነው የሚሰጥሽ፣ እግዚአብሔር ነው የሚከለክልሽ። ገባሽ? ቀልድና ጭፈን ቤት ያበላሻል። አጉል መቀላለድ እንደዚህ ያመጣል። እንደዚህ ቀልድ እንደዚህ የለም። ባይዘው እኔ ምንም ችግር የለም። ያው ልጅ ለሰጣቸውም እኮ ስንት እየነሳቸው ነው። እንደዚህ ብላ ገና ሳትጨርስ ወላ ሳትጨርስ ማለት ነው። ሀቢባ ኡናማ ሺማያ ያልኩት የምን 15 ሰዓት ነው? በደቂቃዎች ሰራ እያሉ ነው። አንቺ ጥንቆላ ሰራት። ደብል ጋይስ፣ ደብል ነው። በቃ ልውጣ ነው። ዜድ ጨርስ ነበር የቆየሁት። ደብል ጋይስ፣ አንዴ ደብል 5000 አስገቡኝና ቀጠቻቸው። ደብል ነው ጋይስ፣ ደብል ነው። ሳሩን ጎራዴ ደብል ነው። ሀቢባ ጎራዴህን ሰብረው ታች ይጥሉሃል። ማይቱ እንዴት ነው ጎራዴ ሰብረው ታች የሚጥሉት? ሰውን እንጃ። ጎራዴው ስብር ያደርጉና ይጥሉታል። ጎራዴ እንደዛ ነው። ማጋድ ሞራልህን ሰብረው ታች ይጥሉሃል ነው ለካ። የፍቅር ሲዝም ጸሎት ነው። እሷ እኮ ፍቅር ሲዝም ናት። ዜዶ ናት። ኪዳ አታውቂም? ጽድት ያልኩ ኦርቶዶክስ ነኝ። ኧረ ኪዳ ነው አንቺን አይደለም ዜዶ።
የምንድን ነው ራስሽ ቤት መጥቼ ከስሻለሁ። ማስረጃ ትልሻለች። ማስረጃ ይኸው ከሪከርድ ላይ ታወቂያለሽ። ማስረጃ ከሪከርዱ ላይ ወጣለሁ። እንዴት የድሮ ሃይማኖቴን ካለ ፍቃዴ ተናገርሽ ብዬ ነው የምከስሽ። እኔ እና ከሰሽኝ ህዝቡ ይፈርዳል። ችግር የለውም። እኔ አይደለሁም ዳኛዋ፣ ህዝቡ ነው ዳኛ። ለሀቅ ህዝቡ ምሎ ነው የሚዳኘን። እዛም ትክክል እዚህም ትክክል ነው ህዝቡ። እናቴ ዛሬ ሀቢባ ቤት ግን ይመቸኛል። ሀቢባ ይናገሯታል ሁላ እኮ ሀቢባ ሙስት ሴንተር የራሷ ሞዴሬተር ራሱ የሁለት እግዚአብሔርን ሀቢባ አንድ ቀን ምን አየሁ መሰለሽ? ሀቢባ ሀቢባ እሷንም ስሚያት ኖ ሀቢባ እሷንም አዳምጫት ሲሏት እሺ ቆይ እሺ ብላ ሰምት ትላለች። ትሰማቸዋለች። ደግሞ ስለምሰማቸው እኮ ነው። አንዳንድ ሀቀኛ ማርያም ሰቦቼ ከብት አይደሉም እኮ ሀቀኛ ናቸው። ታጠፋ ይገስጹኛል፣ ይቆጡኛል፣ ይመክሩኛል። እንደናንተ ቤተሰቦች አይደሉም ለማለት ነው። ያው ቃሊና አንቺ ታስጫብጫለሽ። እሷ ቤት ሌቭል 16 ገብተሻል ሜምበር፣ እሷ ግን እየሰደበችን ነው። ትክክል አይሉም። ዝም ብለው ስሳሳት ሀቢባ አጥፍተሻል፣ ትክክል አይደለሽም፣ እሷንም አዳምጫል። በቃ መሰከርንላቸው እኮ እኛ እኮ ነው የመሰከርንላቸው። እኛን መመስከር ያለብን መሰከራለሽ። ቴንኪው ስለ ቤተሰቦች ስለመሰከራቸው። አም ፕራውድ ኦፍ ማይ ፋሚሊ። ልባም ድሃ ቡስተር እና መዶሻ ሰጥቶሻል ውዶች። በቃ ለምኑ። እኔ በቃ ፍርድ ቤት በክረምት ይሰራል እንዴ? ሰው እንዴት እድሜ ልኩን ይለምናል? ፍርድ ቤት ትልቁ ማለት ልደታ መሰለኝ የማይሰራው፣ ትናንሾቹ ይሰራሉ። አይ ነው ሁሉ አይሰራም። ይሰራል። ችሎት ይሰራል። የክረምት ታለ ችሎት አክሰፕት አድርጉ ጋይስ። እኛ ራስ መስከረም በሉ ደህና ሁኑ። እናንተም ለምኑ። እኔም ፀጉሬ ልፈርዝ ነገ ቅዳሜ ነው። እኔ ልመና በቃ ግን ጎበዝ ነሽ፣ ያምራል። ዜድ ኦፍኮርስ ኪዲት ሞት ተጠቀሚው። ጄል ነው ክሬም ኪዲት ሞት። አዎ እና ጎበዝ ነኝ። ጎበዝ እኮ ነኝ። ጎበዝ ነኝ። ኪዲት ሞት አየሽው? ይሄ ነው ምን ሊቪንግ ኮንዲሽነር 37700 አወል ብራቮ። በጣም አሪፍ እንትና ነው የላከልኝ ሀቢብ። ምንድነው እኮ ኮንዲሽነር ነው ኮንዲሽነር ሆኖ የፀጉር መጠቅለያ ክሬም ውሽማዬ እሱ ነው የላከልኝ። የዱባይ ውሽማዬ። ይመች በቃ ጋይስ ደህና ደሩ። ደክሞኛል። እሺ በቃ ለምኑ። እንዴት ምሽቱ ሊገፋልኝ ነው? ያላንቺ አቀመሳሽሽ ዜት ይኩናዬ። ቻው በቃ ዜድ ቻው ኩኒ ቻው እናት። እስኪ ጎራ በሩ ዘመድ ወዳጆቼ፣ አይናፋርኛለሁ አይናፋር ወድጄ። ኧረ በእናታችሁ ጋላሪ ሙሉልኝ ተው። ፋይርወርክ እናንትን ከዛ አንበሳ ብቻ አይቀረኝ። አንበሳ ደግሞ እግዚአብሔር ያውቃል። በእናታችሁ ጋይስ በፈጠራችሁ
ሳሮን ያላችሁኝ ለምንድን ነው? ሳሮን አየልኝ ነው ምሽ የበጠርኩ በራሱም ያምራል። ቆይ በኋላ አምጣ እየነገርኩት ነው።